እም፣ የዛሬው ጥልቅ የዳሰሳ ውይይታችን በእውነት እጅግ አጓጊ በሆነ የታሪክ ክፍል ላይ ያተኩራል። ያው ወደ ኋላ ተመልሰን በመካከለኛው ዘመን ማለቱም ከ13ኛው እስከ 16ኛው ክፍለ ዘመን አካባቢ በአፍሪካ ቀንድ ስለነበሩት አስገራሚ ሁነቶች ነው የምንወያየው። አዎ እንግዲህ ይህ ዳሰሳችን ሙሉ በሙሉ የተመሰረተው በመካከለኛው ዘመን የአፍሪካ ቀንድ ንግድ እና ግጭት ወይም በእንግሊዝኛው ኮመርስ ኤንድ ኮንፍሊክት ኢን ዘ ሚዲቫል ሆርን ኦፍ አፍሪካ ከተሰኘው ዝርዝር ታሪካዊ ጥናት ላይ ነው። ልክ ነው። ይህን ርዕስ ስናነሳ ወዲያውኑ ወደ አእምሯችን የሚመጣው የተለመደ ትርክት አለ። ይሄውም በወቅቱ በነበሩት የክርስቲያን መንግስታት እና በእስልምና ሱልጣኔቶች መካከል የነበረው ግንኙነት ማያባራ ጦርነት እና የሃይማኖት ግጭት ብቻ እንደነበር ነው አደል? እውነት ነው። ብዙ ጊዜ እንደዛ ነው የሚታሰበው። ግን የዛሬው ጥናት ያንን የተለመደ ትርክት ሙሉ በሙሉ ይሰብረዋል። በጣም ምክንያቱም በዚህ ጥናት ውስጥ ጎልቶ የሚታየው አንድ እጅግ አስገራሚ ታሪካዊ እውነት አለ። ምን መሰለ? አንድ እጅግ ኃያል የሆነ የክርስቲያን መንግስት ከዓለም አቀፍ ገበያ የቅንጦት ዕቃዎችን ለማግኘት ብቻ ሳይሆን የራሱን ከፍተኛ የሃይማኖት መሪዎች ወይም ጳጳሳትን ከግብጽ ለማስመጣት ጭምር በእስልምና እምነት ተከታይ ነጋዴዎች ላይ ሙሉ በሙሉ ጥገኛ እንደነበር በግልጽ ያሳየናል። ይህ እጅግ በጣም ወሳኝ የሆነ የመነሻ ሐሳብ ነው። ማለት የታሪክ መዛግብትን ስንመረምር እኮ ብዙ ጊዜ አይናችን የሚያርፈው በጦር ሜዳ ውሎዎች ላይ ወይም በግዛት መስፋፋቶች ላይ። ልክ ነህ። የጦርነት ዜና ሁልጊዜም ጎልቶ ይሰማል። አዎ፣ ግን ይህ የጥናት ምንጭ ወደ ታሪክ ጓዳ አስገብቶን እነዚህ ግዛቶች ሕልውናቸውን ለማስቀጠል ሲሉ እርስ በርሳቸው በኢኮኖሚ እንዴት ክፉኛ ተቆራኝተው እንደነበር በዝርዝር ያስረዳናል። መሪዎቹ አደባባይ ላይ ሰይፍ ሊማዘዙ ይችላሉ፣ ጓዳ ውስጥ ግን የንግድ ውል ይሰራረማሉ። በጣም የሚገርም ነው። የሃይማኖት ልዩነት የገበያውን የጋራ ጥቅም ሊያሸንፈው አልቻለም ማለት እኮ ነው። በትክክል። ይህንን ከትልቁ ስዕል ጋር ስናገናኘው በወቅቱ የነበሩት ፖለቲካዊ ውሳኔዎች፣ ጦርነቶችም ጭምር ከሞላ ጎደል ስትራቴጂካዊ በሆኑ የኢኮኖሚ ጥቅሞች ላይ የተመሰረቱ እንደነበሩ መገንዘብ እንችላለን። ይህንን የኢኮኖሚ ፍላጎት በተጨባጭ ለማየት የሰሎሞናዊው መንግስት ወደ ደቡብ አካባቢዎች በተለይም ወደ ዳሞት እና ሃዲያ ያደረገውን ሰፊ ወታደራዊ መስፋፋት መመልከት በቂ ነው። አዎ፣ ያ መስፋፋት ዝም ብሎ ባዶ መሬት ለመያዝ አልነበረም። በፍጹም። ታሪካዊ መረጃዎች እንደሚያመለክቱት ይህ ዘመቻ ዋና ምስጢሩ ሙሉ በሙሉ ኢኮኖሚያዊ ነበር። እነዚህ የደቡብና የደቡብ ምዕራብ አካባቢዎች በወርቅ፣ በዝሆን ጥርስ፣ በቅመማ ቅመም፣ በዝባድ እና በሌሎችም እጅግ ተፈላጊ የሆኑ የግብርና ምርቶች የበለጸጉ ነበሩ። እና ደግሞ ከዚህም በላይ እነዚህ አካባቢዎች በቀጥታ ወደ ዘይላ ወደብ የሚወስዱትን የረዥም ርቀት የንግድ ኮሪደሮች የያዙ ቁልፍ መተላለፊያዎች ነበሩ። ልክ ነህ። ይህንን ስልት ይበልጥ ግልጽ ለማድረግ አሰራሩን ከዘመናዊ የፍጥነት መንገድ የክፍያ ኬላዎች ወይም ቶል ሮድስ ጋር ማመሳሰል እንችላለን። እንዴት? ዋናውን የንግድ መተላለፊያ መንገድ በወታደራዊ ኃይል የተቆጣጠረ አካል የሸቀጦቹን ፍሰት ይቆጣጠራል። በየኬላው ከፍተኛ የሆነ ግብር ይሰበስባል። መንገዱን መቆጣጠር ማለት ኢኮኖሚውን መቆጣጠር ማለት ነው። የፍጥነት መንገድ ኬላው ምሳሌ በጣም ገላጭ ነው። ነገር ግን እዚህ ላይ አንድ መረሳት የሌለበት ትልቅ ጉዳይ አለ። መንገዱን መቆጣጠር ብቻውን በቂ አልነበረም። አዎ፣ ጥበቃም ያስፈልጋል አይደል? ልክ ነሽ። ጥናቱ በጥልቀት እንደሚተናተነው የሰሎሞናዊው ቤተ መንግሥት ትልቁ ራስ ምታት የነበረው የንግድ ክፍለቶቹን ወይም የካራቫኖቹን ደህንነት ማስጠበቅ ነበር። እነዚህ ክፍለቶች እኮ ትንንሽ አልነበሩም። በመቶዎች የሚቆጠሩ ግመሎች፣ በቅሎዎች እና ነጋዴዎችን ያቀፉ ብዙ ሺህ ኪሎ ሜትሮችን አቋርጦ የሚጓዙ ተንቀሳቃሽ ከተሞች ነበሩ ማለት ይቻላል። እውነት ነው። ታዲያ መንግስቱ ይህንን ደህንነት ለማረጋገጥ የተጠቀመበት የአስተዳደር ስልት እጅግ ብልህነት የተሞላበት ነበር። እምቢተኛ የሆኑ እና ንግዱን የሚያስጓጉሉ የሀገር ውስጥ መሪዎችን በኃይል ከስልጣን ያወርዳል። ግን ቦታውን ባዶ አይተውም። በፍጹም። ወዲያውኑ ግብር በተገቢው መንገድ የሚሰበስቡ፣ ከሁሉም በላይ ደግሞ ለንግዱ መስመር ሰላም ዘብ የሚቆሙ ታማኝ ገዦችን ይተካ። ይህ የሚያሳየው ወታደራዊ ኃይሉ ጥቅም ላይ የዋለው የንግድ ውደቱን አስተማማኝ ለማድረግና አዲስ መዋቅሮችን ለመፍጠር እንጂ ዝም ብሎ ለማጥፋት ወይም ለማውደም እንዳልነበረ ነው። ንግዱ የንጉሠ ነገሥቱ የፖለቲካ ኃይል ማረጋገጫ፣
የደም ስር ነበር። ይህ ማለት ግን ወታደራዊ ኃይሉ እና አስተዳደራዊ ቁጥጥሩ ብቻውን የኢትዮጵያን ማዕከላዊ ክፍል ከዓለም አቀፉ ገበያ ጋር አገናኝቶታል ማለት አይደለም አይደል? ዕቃዎቹ ከዳሞት እና ሃዲያ ተነስቶ ባህር ዳርቻ እስኪደርሱ ድረስ የክርስቲያኑ መንግስት ቁጥጥር ሊያደርግ ይችላል። አዎ፣ እዛ ድረስ ብቻ ነው። ነገር ግን ከዚያ በኋላ ያለው ሰፊው የህንድ ውቅያኖስና የቀይ ባህር ገበያስ? ይህንን አትራፊ የሆነ የቅንጦት ዕቃዎች ንግድ በቀጥታ የሚያገናኘው ሌላ ኃይል ነበረ። እዚህ ላይ ነው የውይይታችን ሁለተኛውና ወሳኙ ነጥብ የሚመጣው። የኢትዮጵያ ማዕከላዊ ክፍል ከዓለም አቀፉ ገበያ ጋር የተቆራኘውና የገበያ የነበረው በእስልምና ሱልጣኔቶች በኩል ነበረ። ልክ ነው። በጥናቱ ላይ በግልጽ ከተጠቀሱት ማዕከላት መካከል አንዱ የሆነውን የሃርላን ማዕከል እንደ ትልቅ ማሳያ ማንሳት ይቻላል። ሃርላ ዝም ብላ የመሸጋገሪያ መንደር አልነበረችም። ከፍተኛ የንግድና የዕደ ጥበብ ማዕከል ነበረች አይደል? በትክክል የማምረቻ ማዕከል ጭምር ነበረች። እዚያ የሚመረቱት ውብ የጌጣጌጥ ዕቃዎች፣ ጨርቃጨርቆች እና ሌሎችም ምርቶች በቀይ ባህር በኩል እስከ ካይሮ እንዲሁም ወደ ምዕራብ ህንድ ውቅያኖስ ገበያዎች በስፋት ይላኩ ነበር። ሃርላን የመሰሉ ማዕከላት የዓለም አቀፉ የንግድ ሰንሰለት ቁልፍ መጋጠሚያዎች ነበሩ። እንግዲህ ይህ የንግድ ትስስር እጅግ የተወሳሰበና ብዙ ተዋናዮች የነበሩበት ስርዓት መሆኑን እንረዳለን። የክርስቲያኑ መንግስት የዚህ ትልቅ የዓለም አቀፍ የንግድ ስርዓት ተጠቃሚ ለመሆን የራሱን ወታደራዊ የበላይነት በደጋው ክፍል ማረጋገጥ ብቻ በቂ አልነበረው። ጋር ዲፕሎማሲያዊ ግንኙነቶችን መፍጠር፣ መደራደር እና ማስቀጠል ግድ ይለው ነበር። ይሁን እንጂ ይህ ሂደት በፍጹም አልጋ ባልጋ አልነበረም። ዋነኛው ፈተና የሚመነጨው በአካባቢው ከነበሩት አንዳንዶቹ የሱልጣኔት ኤሚሮች የፖለቲካና የኢኮኖሚ ፍላጎት ነው። አዎ፣ እነዚህ የአካባቢው መሪዎች የራሳቸውን ኃይል ለመገንባትና ሀብት ለማካበስ ሲሉ ወታደሮችን ሰብስቦ በንግድ ቅፍለቶች ላይ ድንገተኛ የዝርፊያ ጥቃት የመሰንዘር የተለመደ ልምድ ነበራቸው። ድርጊታቸው በሃይማኖት ጦርነት ስም ይሸፈን ቢሆንም ከጀርባው ያለው ዋና ገፊ ምክንያት ግን የኢኮኖሚ ጥቅምና የሀብት ዝርፊያ ነበር። ይህ ሁኔታ ደግሞ ለረዥም ርቀት ንግድ እጅግ አስፈላጊ የሆነውን ሰላምና ደህንነት በተደጋጋሚ ያናጋው ነበር። ይህ እንግዲህ ለሰሎሞናዊ ቤተ መንግስት ትልቅ ፈተና ነበር። በአንድ በኩል እጅግ የሚፈልገው ዓለም አቀፍ ንግድ አለ፣ በሌላ በኩል ደግሞ ይህንን ንግድ የሚያስተጓጉሉ ታጣቂ ኃይሎች አሉ። ታዲያ ይህንን ፈተና እንዴት ተወጣው ብለን ስንጠይቅ ጥናቱ እጅግ አስገራሚ የሆነ ስልት ያሳየናል። ይህም ባለ ሁለት ገጽታ ፖሊሲ ወይም ዱዋል ፖሊሲ የተሰኘው መዋቅራዊ አሰራር ነው። በጣም አስገራሚ ስልት ነው። የሰሎሞናዊ መንግስት ሁኔታውን ለማረጋጋት በአንድ እጁ ሰይፍ፣ በሌላ እጁ ደግሞ የንግድ ውል ይዞ ቀረበ። ልክ ነህ። በአንድ በኩል ንግዱን የሚያስተጓጉሉትን እና የካራቫን ዘረፋ የሚያካሂዱትን የአካባቢ መሪዎች ለማስቆም ከባድ የሆኑ ወታደራዊ የቅጣት እርምጃዎች ይወስዳል፣ ኃይሉን ያሳያል። በሌላ በኩል ደግሞ የንግድ መስመሮችን ሰላም ከሚያስከብሩ፣ የንግድ ቅፍለቶችን በሰላም ከሚያሳልፉ እና እንደ ፖሊስ ሆኖ ከሚያገለግሉ ሌሎች የሱልጣኔት መሪዎች ጋር የጠበቀ የዲፕሎማሲና የትብብር ስምምነት ያደርጋል። ይህ ማለት አጠቃላይ ሱልጣኔቶችን እንደ አንድ ጠላት ከማየት ይልቅ ጥቅሙን ከሚያስከብሩለት ጋር አጋር መሆንን መርጧል ማለት ነው። ይህ ባለ ሁለት ገጽታ ፖሊሲ የወቅቱን ፖለቲካዊ ብስለትና አስገዳጅ ሁኔታ ፍንቶ አድርጎ የሚያሳይ ነው። አዎ፣ ንጹሕ ወታደራዊ ኃይል ብቻውን ዘላቂ የንግድ ሰላምን ሊያመጣ እንደማይችል ቤተ መንግስቱ በሚገባ ተረድቶ ነበር። ምክንያቱም ንግዱን የሚካሄደው እጅግ ሰፊ፣ አስቸጋሪ እና ውስብስብ የሆነ መልክዓ ምድር ላይ ነው። ወታደር በየቦታው ማስቀመጥ አይቻልም። ስለዚህ ከአካባቢው መሪዎች ጋር የሚደረግ የዲፕሎማሲ ትብብርና የጋራ ጥቅም መፍጠር የህልውና ጉዳይ ነበር። ይህ ሁኔታ ቀስ በቀስ ወደ ሌላ ትልቅና መሰረታዊ ወደሆነ አዲስ ምዕራፍ ያሸጋግረናል። ምንድን ነው እሱ? የንግድ መረቡን በተለይም ከባህር ዳርቻው ባሻገር ያለውን ዓለም አቀፍ ግብይት በዋናነት የሚቆጣጠሩት እነማን ነበሩ የሚለው ጥያቄ ነው። በጥናት ውስጥ በስፋት እንደተበራራው በቀይ ባህር አካባቢ በካይሮና በህንድ ውቅያኖስ የነበረውን ግዙፍ የንግድ መረብ ሙሉ በሙሉ ይቆጣጠሩ የነበሩት የእስልምና እምነት ተከታይ የሆኑ መካከለኛ ነጋዴዎች ነበሩ። ይህንን ስናስበው የኃይል ሚዛኑ እጅግ የተዛባ ይመስላል። የክርስቲያኑ መንግስት ኃያል ወታደር እና ሰፊ ግዛት አለው። ነገር ግን እነዚህ ሙስሊም ነጋዴዎች ከሌሉ ምንም አይነት የቅንጦት ዕቃ ወደ ቤተ መንግስቱ ሊገባ አይችልም። አዎ፣ ለምን ቢባል እነዚህ ነጋዴዎች ዓለም አቀፉን ንግድ የሚቆጣጠሩት በዘፈቀደ ሳይሆን እጅግ ጥብቅ በሆነ የቤተሰብ፣ የቋንቋ እና የሃይማኖት ትስስር አማካኝነት ነበር።
ንግድን የሚያንቀሳቀሰው መተማመን ነው አይደል? በአረብኛ ቋንቋ መግባባት፣ በእስልምና የሕግ ማዕቀፍ ወይም ሸሪያ ላይ የተመሰረተ የንግድ ውል መዋዋል፣ እንዲሁም ከየመን እስከ ህንድ በተዘረጋው የቤተሰብ ትስስር ውስጥ የብድርና የክፍያ ስርዓትን ማካሄድ የተለመደ ነበር። በትክክል። የክርስቲያኑ መንግሥት ተወካዮች ደግሞ ከዚህ መረቦች መሆናቸው ግድ ነበር። ሃይማኖታዊና ባህላዊ ትስስሩ እንዲሁም የቋንቋው ክህሎት ስላልነበራቸው በቀጥታ ወደ ካይሮ ወይም ወደ ህንድ ገበያ ገብተው ያለ መካከለኛ መንገድ በፍጹም አይችሉም ነበር። ይህ መዋቅራዊ አስገዳጅነት የሶሎሞናዊው መንግሥት የቅንጦት ዕቃዎችን እና ለኤምፓየሩ ኢኮኖሚ እጅግ አስፈላጊ የሆኑ ዓለም አቀፍ ገበያዎችን ለማግኘት በእነዚህ እስልምና እምነት ተከታይ መካከለኛ ነጋዴዎች ላይ በመቶ ጥገኛ እንዲሆን አደረገው። ጥገኝነቱ እኮ የመጣው ዝም ብሎ አይደለም። ውጤቱም ቀላል የሚባል አልነበረም። የኢኮኖሚ ጥገኝነቱ ቀጥታ ወደ ከፍተኛ ፖለቲካዊና ዲፕሎማሲያዊ ተጽዕኖ አደገ። ኃይል ከጦር ሜዳ ወደ ገበያ ተሸጋገረ። እነዚህ መካከለኛ ነጋዴዎች በቤተ መንግሥቱ ውስጥ ከፍተኛ የሆነ የፖለቲካ ስልጣንና ተሰሚነት አገኙ ማለት ነው። አዎ፣ ነገሥታቱ የሐር ጨርቆችን፣ ቅመማ ቅመሞችና የጦር መሳሪያዎችን ለማምጣት ብቻ ሳይሆን እጅግ በጣም ስሱ ለሆኑና የሃይማኖት መሠረት ለነበራቸው ዲፕሎማሲያዊ ተልዕኮዎች ጭምር እነዚህኑ ነጋዴዎች ይፋዊ በሆኑ የሥልጣን ቦታዎች ላይ ሾሙዋቸው ጀመር። ለዚህም ትልቁ ማሳያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከእስክንድርያ ጳጳስ ለማስመጣት የምታደርገውን እጅግ ወሳኝ ድርድር መልእክት የሚያመላልሱት እና ጉቦ ጭምር የሚከፍሉት እነዚህ ሙስሊም ነጋዴዎች ነበሩ። ይህ እኮ አስገራሚ ነው። አንድ ክርስቲያን መንግሥት የራሱን የበላይ መንፈሳዊ አባት ለማስመጣት በሙስሊም ነጋዴዎች የዲፕሎማሲ ክህሎት ላይ መደገፉ በወቅቱ የነበረውን ጥልቅ የመቻቻል፣ የጥቅም መተሳሰር እና የፖለቲካ ብልሃት የሚያሳይ እጅግ አስገራሚ ታሪካዊ እውነታ ነው። በእውነት ይህ ጉዳይ የታሪክን ገጽታ በአዲስ መልክ እንድንመለከት የሚያደርግ ነው። ሃይማኖታዊ ልዩነቶች ባሉበት ሁኔታ ውስጥም ቢሆን የጋራ ጥቅም ሰዎችን እንዴት እንደሚያስተሳስር የሚያሳይ ትልቅ ምስክር ነው። ልክ ነሽ። ይህንን ሐሳብ ደግሞ ይበልጥ ሕያው የሚያደርግልን እና በዓይነ ሕሊናችን እንድንስለው የሚረዳን አንድ ማራኪ ማሳያ በጥናት ውስጥ ቀርቧል። የሐጂ አሊ አስገራሚ ታሪክ። የሐጂ አሊ ታሪክ ይህንን የተወሳሰበ የንግድ የባህል እና የዲፕሎማሲ ትስስር በሚገባ የሚያብራራ ግሩም ምሳሌ ነው። ብዙ ጊዜ የታሪክ መጻሕፍት ስለ ነገሥታት እና ስለ ጦር አበጋዞች ብቻ ሲያወሩ፣ ይህ ታሪክ ግን ከታሪክ መጋረጃ ጀርባ ያለውን እውነተኛ የኢኮኖሚ ሞተር ያሳየናል። አዎ፣ ታሪካዊ መረጃዎች እንደሚያሳዩት ሐጂ አሊ በአጼ ኢያሱ አንደኛ ዘመን ያገለግል የነበረ ግብፃዊ የሙስሊም ነጋዴ ነበር። ይህ ግለሰብ ተራ ነጋዴ አልነበረም። የዘውዱ ይፋዊ ወኪል እና የቤተ መንግሥቱ ቀኝ እጅ በመሆን ያገለግል ነበር። አጼ ኢያሱ እኮ የጎንደርን ድንቅ አብያተ ክርስቲያናትና ቤተ መንግሥታቸውን ለማስጌጥ ሲፈልጉ ሐጂ አሊን ነበረ መልኩት። እሱም እጅግ ውድ የሆኑ የሐር ጨርቆችን፣ ምንጣፎችን እና ሌሎች የቅንጦት ቁሳቁሶችን ለማስመጣት የንጉሡን ማህተም ይዞ ወደ ህንድ፣ ፋርስ፣ ግብፅና አረቢያ ይጓዝ፣ ይደራደርና ይነግድ ነበር። አየሽ፣ ሐጂ አሊ እንደ አንድ ግለሰብ ብቻ ሳይሆን በወቅቱ የነበረውንና በክርስቲያኑ መንግሥት ውስጥ ከፍተኛ ተጽዕኖ የነበረውን ሰፊ የሙስሊም ንግድ ወኪሎች መደብ ይወክላል። እሱ እና መሰሎቹ የኢምፓየሩን ኢኮኖሚያዊ ሞተር የሚያንቀሳቀሱ፣ ዓለም አቀፍ ግንኙነቱ የሚያስተሳሰሩ ወሳኝ ማርሾች ነበሩ። ይህንን ሁኔታ ማሰብ ራሱ እጅግ አስገራሚ ነው። አንድ የግብፅ ተወላጅ የሆነ የእስልምና እምነት ተከታይ ነጋዴ የክርስቲያኑ የኢትዮጵያ መንግሥት ዋና ወኪል ሆኖ የጎንደርን ኦርቶዶክሳዊ አብያተ ክርስቲያናት ለማስጌጥ ውድ የሆኑ ጨርቆችን ከሂንድና ከፋርስ አቋርጦ ያመጣ። እውነት ነው። ይህ ትረካ በታሪክ ትምህርት ውስጥ በብዛት ጎልተው ከሚወጡት የጦርነትና የጥል ዜናዎች እጅግ የተለየ ልብ የሚነካና ሰብአዊነትን የሚያሳይ ነው። አዎ፣ ይሄ የሚያረጋግጠው የእስልምና ማህበረሰቦች ከክርስቲያኑ ደጋማ ክፍል የተነጠሉ ሳይሆን በኢኮኖሚ በማህበራዊና በዲፕሎማሲያዊ መዋቅር ውስጥ በጥልቅ የተሳሰሩና የተዋሃዱ እንደነበሩ። ታዲያ ይህ ጥልቅ ትስስር በቤተ መንግሥት ደረጃ ብቻ ያቀረ አልነበረም። ወደ ተራው ሕዝብ የዕለት ተዕለት ኑሮ ስንወርድስ ይህ ውህደት እንዴት ይገለጽ ነበር? የዚህ ጥያቄ መልስ የሚገኘው በገበያ ቦታዎች ላይ ነው። የገበያ ቦታዎች ዝም ብሎ ዕቃ መግዣና መሸጫ ብቻ አልነበሩም አይደል? በትክክል። በጥናቱ ውስጥ በስፋት እንደተተነተነው
የገበያ ቦታዎች የዚህ ጥልቅ መስተጋብር ዋነኛ ማዕከላትና የልብ ትርታዎች ነበሩ። በመላው ግዛቱ የተዘረጉት የገበያ ቦታዎች ብዙ ጊዜ የተመሠረቱትና የሚተዳደሩት በሙስሊም ማኅበረሰብ ሰፈሮች ቢሆኑም የሚሰጡት አገልግሎትና የሚፈጥሩት መስተጋብር ግን ከዚያ እጅግ የሰፋ ነበር። ልክ ነው። እነዚህ ቦታዎች የንግድ መገበያ ብቻ ሳይሆኑ ዕቃዎችን፣ አዳዲስ ሐሳቦችን፣ ቋንቋዎችን እንደ ቡናና ቅመማ ቅመም ያሉ የባህል ምግቦችን ከሰፊው የእስልምና ዓለም እና ከክርስቲያኑ ደጋማ ክፍል ጋር በነጻነት የሚለዋወጡባቸው ዋነኛ የባህል መገናኛዎች ነበሩ። አንድ የክርስቲያን ገበሬ የግብርና ምርቱን ይዞ ገበያ ሲወርድ እህል መሸጥ ብቻ ሳይሆን ከየመን ከመጣ ነጋዴ ጋር ይገናኛል። ስለ ዓለም አቀፍ ዜና ይሰማል። አዲስ ቁሳቁሶችን ያያል። ገበያው የኢኮኖሚ መገበያ ብቻ ሳይሆን የተለያየ እምነትና ባህል ያላቸው ማህበረሰቦች አብሮ የሚኖሩበት፣ የሚጋቡበት እና ጠንካራ ማህበራዊ ትስስር የሚፈጠሩበት መድረክ ነበር። ስለዚህ ገበያው የአካባቢው ሕዝብ ከዓለም አቀፉ ማህበረሰብ ጋር የሚገናኝበት፣ አዳዲስ ሐሳቦች የሚፈልጉበት እና መቻቻል በተግባር በዕለት ተዕለት ኑሮ ውስጥ የሚታይበት ትልቅ መድረክ ነበር ማለት ነው። ታዲያ ከዚህ ሁሉ ሰፊና ጥልቅ የዳሰሳ ውይይታችን በኋላ ልናነሳው የሚገባን ትልቅ ቁም ነገር አለ። እሱ ምንድን ነው? ይህ ታሪካዊ ዳሰሳ ዛሬ ላለው ዓለም እና ለዘመናችን አስተሳሰብ ምን ያስተምራል? ማሰብ እንደሚቻለው ታሪክ የጦርነቶች፣ የውድመቶች እና የንጉሶች የዘር ሐረግ ድምር ብቻ አይደለም። አዎ፣ የሰዎች ታሪክ በዋናነት የተመሰረተው በተግባራዊ የዕለት ተዕለት ፍላጎቶች፣ በኢኮኖሚ ትስስር እና በጋራ ተጠቃሚነት ላይ ነው። የፖለቲካ ተቀናቃኞች በተመሳሳይ ጊዜ ጠንካራ የንግድ አጋሮች መሆን እንደሚችሉ ታሪክ በግልጽ ያሳየናል። ልክ ነህ። ኢኮኖሚያዊ ትስስር ከማንኛውም አይነት የርዕዮተ ዓለምም ሆነ የሃይማኖት ልዩነቶች በላይ የሰዎችን ግንኙነት ሰብሮ በመግባት በሰላም ሊያስተሳስር እንደሚችል መገንዘብ እጅግ ጠቃሚ ነው። ይህንን ስንረዳ የትናንቱ ታሪክ የዛሬው ዓለም ነጸብራቅ መሆኑን እናያለን። ይህ እጅግ በጣም ወሳኝ የሆነ ትምህርት ነው። እዚህ ላይ ግን ይህንን ታሪክ ስናነሳ አንድ ግልጽ መሆን ያለበት ነገር አለ። እነዚህን ታሪካዊ መረጃዎች ስንመረምርና ስንወያይ ዓላማችን የትኛውንም ወገን ወይም የዘመናችንን የፖለቲካ ትርክት ለመደገፍ አሊያም ለማንቋሸሽ አይደለም። በፍጹም። የታሪክ መዛግብት የሚያሳዩን የሰውን ልጅ ሁለገብ ተፈጥሮ፣ መስተጋበር እና ውስብስብነት ነው። መረጃዎቹ የሚያሳዩን ከሚታየው የፖለቲካ ሽኩቻ እና የሃይማኖት ልዩነት ጀርባ ያለውን ጥልቅ የኢኮኖሚ ትስስር እና የጋራ ህልውና ጉዳይ ነው። ይህንን ሚዛናዊ የሆነ የታሪክ ገጽታ መረዳት የሰው ልጅ የጋራ ታሪክ በተሻለ መንገድ ለማየት ይረዳናል። ታሪክን ከስሜት ነፃ በሆነ መንገድ በእውነታ እና በመረጃ ላይ ተመሰርቶ መመርመር ሁሌም ቢሆን የተሻለ ግንዛቤን ይፈጥራል። እውነት ነው። የዛሬውን ሰፊ እና አጓጊ የጥናት ዳሰሳ ከመቋጨታችን በፊት አንድ አነቃቂ እና አእምሮን የሚፈታተን የመዝጊያ ሐሳብ ላንሳ። በመካከለኛው ዘመን የነበሩ ግዙፍና ኃያላን መንግስታት ህልውናቸውን ለማስቀጠል፣ ኢኮኖሚያቸውን ለማሳደግ፣ አልፎ ተርፎ መንፈሳዊ መሪዎቻቸውን ለማስመጣት ሲሉ ተቀናቃኞቻችን ወይም ጠላቶቻችን ብለው በይፋ ለሚጠሯቸው አካላት ይህንን ያህል ከባድ ኃላፊነትና አደራ መስጠት ከቻሉ ይሄ ትልቅ ነጥብ ነው። ዛሬ በዘመናችን መፍትሄ የሌላቸው ተብለው የሚታሰቡትና ዓለምን የሚያንጫጩት ፖለቲካዊና ታሪካዊ ግጭቶች ከሚታየው የጥላቻ ንግግርና ጦርነት ጀርባ ምን ያህል የተደበቁ አስገዳይና በጥልቀት የተሳሰሩ የኢኮኖሚ ሽርክናዎችን ደብቀው ይሆን? በእውነት አእምሮን የሚከፍት ጥያቄ ነው። ጠላቶች ተብለው የሚፈረጁ ኃይሎች በስተጀርባ ኢኮኖሚውን ለመቆጣጠር እንዴት እየተተባበሩ ሊሆን እንደሚችል ማሰቡ ራሱ ትልቅ የቤት ስራ ነው። ይህ ከሚሰማው ዜና ባሻገር መረጃን ጥልቅ ብሎ በመመርመር እያንዳንዱ ሰው በግል ጥናቱ ሊያዳብረው፣ ሊያሰላስለው እና ሊመረምረው የሚገባ እጅግ ሰፊ ጥያቄ ነው። የዛሬው ጥልቅ የዳሰሳው ውይይታችን እዚህ ላይ ያበቃው። አዎ፣ በጣም ድንቅ ቆይታ ነበር። በቀጣይ በሌላ አስገራሚ ታሪካዊ ዳሰሳ እስከምንገናኝ ድረስ ሰላም እንቆይ።